ማለዳ የመጣ ስታነቃኝ። እንደምናደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምናደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። በዘላለም ዙፋን ላይ ያለ የተፈራህና የተከበርክ እግዚአብሔር አምላካችንና አባታችን ይህንን ጊዜ ስለሰጠን እናመሰግንሃለን። በዚህ ማለዳ ስለተደረገልን ምሕረትና ቸርነት፣ በጎነት፣ መልካምነት ሁሉ ክብር፣ ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። በምሕረትህ ከልለህ በጸጋ አግዘህን በቸርነትህ ረድተህ ከክፎች ሁሉ ሰውረህ ዛሬ በዚህ ማለዳ በፊትህ እንድንሆን እግዚአብሔር ሆይ ስላበቃህን ዕድል ስለሰጠህን እናመሰግንሃለን። ኖ ቃልህን ደግሞ ባርክልን። የቃልህ ጉልበት፣ የቃልህ ኃይል፣ የቃልህ ሥልጣን በሕይወታችን በክርስቶስ ኢየሱስ ስም እንዲሠራና በዚህ በመጨረሻው ዘመን ላይ ከቃል ጋር የተጣበቀ ማንነትና ሕይወት እንዲኖረን በኢየሱስ ክርስቶስ ስም እንድትረዳን እጠይቅሃለሁ። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ቃልህ የተባረከ ይሁን። ሁሉም በእጅ አሳልፈን ሰጠን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው የቆላስይስ መጽሐፍ ምዕራፍ 2 ነው። በትናንትናው ዕለት ቁጥር 2ን ተመልክተናል። ልባችሁ እንዲጽናና በፍቅር ተባብረው በማስተዋል ወንድም ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔር ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ ይላል ጳውሎስ። እንግዲህ የእግዚአብሔር ምስጢር የሆነው ክርስቶስን እንድናውቅ ነው። ብዙ ሰዎች ክርስቶስን ያወቅ ይመስለናል፣ ነገር ግን አናውቀውም። እሱ ከመታወቅ የሚያልፍ ስለሆነ እንግዲህ ማወቁ መረዳቱ ለምንድን ነው የሚጠቅመን ብለን ስንል በእግዚአብሔር መንግሥት ውስጥ እንድንጸናና ሕይወታችን በእግዚአብሔር ልዕልናና ክብር ውስጥ እንዲኖር ነው። ይህ የሚጠቅመን በተለይም በምናስተውልበት በምንረዳበት ጊዜ በቀላሉ ለስህተት አስተምሮና ለአጋንንት አሰራር የማንሸነፍ ጠንካራ የእምነት ሰዎችና ክርስቲያኖች እንሆናለን። ምክንያቱም እምነት ምንጩ ከእግዚአብሔር ቃል ነውና የእግዚአብሔርን ቃል ስንሰማ፣ ስንረዳ፣ ስናውቅ እምነታችን እየዳበረ እያደገ ይሄዳል። በዛ ጊዜ ምን እንሆናለን? እንጽናናለን፣ በፍቅር እንተባበራለን፣ በማስተዋል በመረዳት በክርስቶስ ባለጠግነት ውስጥ ሕይወታችን መልካምነትና በጎነትን እየገለጠ መሄድ እንችላለን። እንግዲህ ይህ ዘመን ልንጽናና የሚያስፈልግበት ዘመን ነው። ኢሳይያስ መጽሐፍ ውስጥ ሕዝቤን አጽናኑ የሚል ቃል አለ። ማጽናናት የሚቻለው ከንፈር በመምጠጥ አይደለም። ስናጽናና የመጀመሪያው ልብን የሚያሳርፍና እውነተኛ መጽናናት የሚገኘው በእግዚአብሔር ቃል ውስጥ እንደሆነ ልንረዳ ያስፈልጋል።
ስለዚህ ይህን ነበር በትናንትናው ዕለት የተመለከትነው። ሌላ በትናንትናው ዕለት የተመለከትነው መረዳት የሚል ነው። ማስተዋልና መረዳት። ዛሬ ለብዙ ክርስቲያኖች ዘመንን አያስተውሉም፣ ዘመንንም አይረዱትም። የሚመስለን ገና ከፊት ለፊታችን ብዙ ሩቅ ዘመን ያለ ይመስለናል። ነገር ግን መጽሐፍ ቅዱስን በትክክለኛው ስናጠናው ዘመኑ እንዳለቀ፣ ጊዜው እንደደረሰ፣ ነገር እየተጠናቀቀ እየመጣ እንደሆነ በግልጽ ይነግረናል። መጽሐፍ ሲናገር የማያስተውል ሕዝብ ይገለበጣል ይላል። እንግዲህ ማስተዋልና መረዳት ወደ ባለጠግነት ያደርሳል። ባለጠግነት ሲባል ብዙ ጊዜ ቶሎ አእምሮአችን ውስጥ የሚመጣው ገንዘብ፣ መኪና፣ ቤት የመሳሰሉ ነገሮች ናቸው። አይደለም። የፍቅር ባለጠጎች እንሆናለን። የደስታ የሰላም ባለጠጎች እንሆናለን። የእረፍት ባለጠጎች እንሆናለን። ምክንያቱም በዘመን መጨረሻ ላይ ከሚመጣው ማናቸውም የአጋንንት ተጽዕኖ በላይ ሆነን መራመድ የምንችልበትን ያንን አቅም እና ያንን ታላቅነት የመንፈሱን መረዳትና ባለጠግነት በሕይወታችን ውስጥ እንዲሠራ እንዲከናወን ያደርገዋል ማለት ነው። እንግዲህ ዛሬ ደግሞ ቁጥር 3ን እንመለከታለን። ከዚሁ ክፍል ጋር የተያያዘ ነው። የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና ይላል። በማን? በክርስቶስ። ተመልከቱ። የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነው እንላለን። ብዙ ሰዎች ብዙ ጊዜ ያወቅን ይመስለናል፣ የተረዳን ይመስለናል። እንግዲህ አውቀናል ካልን ያላወቅነው ብዙ ነገር አለ ማለት ነው። በተለይ በዚህ ዘመን እጅግ አሳፋሪ የሚሆነው ነገር ሰዎች የእግዚአብሔርን ጥበብ ሳይሆን የምድርን ጥበብ፣ የአጋንንትን ጥበብ፣ የሥጋን ጥበብ ሲጠቀሙ ማየት በጣም አሳፋሪ ነው። ይህንን የምለው ለአገልጋዮች፣ ለቤተ ክርስቲያን ላሉ ቅዱሳን ማለቴ ነው። ምክንያቱም የእግዚአብሔር ጥበብ ከሁሉ በላይ ትጠበባለችና ነው። የእግዚአብሔር ጥበብ በጎ፣ ገር፣ እሺ ባይ፣ ታራቂ፣ ሰላም ነች። ያዕቆብ እንደሚነግረን እንግዲህ የእግዚአብሔር ጥበብ በሁሉ ላይ በበላይነት ትሰራለች። ያ ጥበብ ደግሞ በክርስቶስ ውስጥ ብቻ ነው ያለው። ለዚህ ነው እግዚአብሔር በልጁ በክርስቶስ ኢየሱስ ጠርቶ በመንፈስ ቅዱስ ሕይወታችንን ሲሞላው የሰጠን አንዱ ይህንን ጥበብ ነው። ነገር ግን ይህን ጥበብ ትተን የዓለምን ጥበብ እንደ እግዚአብሔር ጥበብ እያስመሰልን ስንጠቀም እንታያለን። ይሄ ደግሞ ምድራዊ ነገር ለማግኘትና ጊዜያዊ የሆነውን ከርስ ለመሙላት ካልሆነ በስተቀር ለዘላለሙ ምንም ጠቀሜታ እንደሌለው እንድታውቁት እፈልጋለሁ። የጥበብ መጀመሪያ ራሱ እግዚአብሔር ነው። የጥበብ መጀመሪያም ደግሞ እግዚአብሔርን መፍራትና ነው። እግዚአብሔርን ማወቅና መፍራት ነው። እንግዲህ የተሰወረው የጥበብና የእውቀት መዝገብ ሁሉ በእርሱ ነው ይላል። በክርስቶስ ውስጥ ነው ያለው፣ በእሱ ውስጥ ነው ያለው። ያ የእግዚአብሔር ጥበብ እሱ ላይ አለ። ከእርሱ ጋር ስንሆን ያ ጥበብ በእኛ ሕይወት ውስጥ መስራት ይጀምራል። ያ ጥበብ በሕይወታችን ውስጥ መገለጥ ይጀምራል። ሌላው የእውቀት መዝገብ ሁሉ ይላል። እንግዲህ ብዙዎቻችን እንደማስበው በተለይ አገልጋዮች መጽሐፍ ቅዱስ ትምህርት ቤት ገብተናል። መጽሐፍ ቅዱስ ትምህርት ቤት ገብተን ስንወጣ ከምናሳያቸው ካራክተሮች አንዱ ሁሉን ነገር አውቀን የተጠናቀቀ ይመስለናል። ነገር ግን አይደለም። ምናልባት እዛ የተማርነው የአሰባበክ ሜትድ ሊሆን ይችላል፣ የማስተማር ሜትድ ሊሆን ይችላል፣ የመጽሐፍ ቅዱስን የመፍታት የሥነ መለኮታዊ አፈታት ሜትድ ሊሆን ይችላል፣ ታሪኮችን ሊሆን ይችላል፣ የቤተ ክርስቲያን አመጣጥን ታሪክ ሊሆን ይችላል። እነዚህ ነገሮች ሊሆን ይችላሉ። ይህ እውቀት ግን መለኮታዊ እውቀት ነው የሚለው ከሰማይ የሚገለጥ መለኮታዊ እውቀት፣ በተለይም ደግሞ የእግዚአብሔርን ቃል በጥልቅ መረዳት እንድንችል የሚያደርገን ነው። ይህ እውቀት
የክርስቶስ ዕውቀት። ስለዚህ ያንን ዕውቀት ነው ተካፋይ እንድንሆን የሚፈለገው። ከዛ ዕውቀት ነው እንድናውቅ የሚፈልገው። መዝገብ ሁሉ በማን ነው አለ? በክርስቶስ ነውና ብሎ በግልጽ ይነግረናል። እንግዲህ ተመልከቱ ኢሳይያስ 11:2 ላይ ምን ይላል? የእግዚአብሔር መንፈስ ይላል የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል ይላል። ይሄ በአዲስ ኪዳንም ውስጥ እናገኘዋለን። የእግዚአብሔር መንፈስ ነው ያረፈብን። የጥበብና የማስተዋል መንፈስ ነው እግዚአብሔር የሰጠን። የምክርና የኃይል መንፈስ ነው እግዚአብሔር የሰጠን። የእውቀት እግዚአብሔርን የመፍራት መንፈስ ነው እግዚአብሔር የሰጠን። የእግዚአብሔር መንፈስ የጥበብ መንፈስ ነው። ለዚህ እኮ ነው ዮሐንስ 16 ላይ ገና ብዙ የምትማሩት ነገር እንዳለ የሚነግረን። እንደውም ያንን ክፍል እስቲ አንዴ ሄደት ብለን ተመልክተነው እንምጣ። ዮሐንስ 16 ላይ ምክንያቱም እዛ ጋር መንፈስ ቅዱስ በእኛ ላይ በመጣ ጊዜ ከሚያደርጋቸው ነገሮች፣ ከሚሰራቸው ነገሮች እንደ ዋና የሚጠቅሰው ነገር ይህንን ስለሆነ እንደዚህ ይላል። ቁጥር 12 ጀምሮ ላንብበው። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ለምን? በሥጋ ስለነበሩ የእግዚአብሔር መንፈስ በውስጣቸው ስለሌለ ቢነግራቸው ድንጋጤ ውስጥ ሊገቡ ስለሚችሉ። ቁጥር 13 ላይ ግን ምን ይላል? ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውንም ሁሉ ይነግራችኋል እንጂ ከራሱ አይናገርም። የሚመጣውንም ይነግራችኋል፣ እርሱ ያከብረኛልና ካለኝ ወስዶ ይነግራችኋል እያለ ይናገራል። ምንድነው የሚነግረን? ምንድነው እሱ የሚያስተምረን? ያ የእውነት መንፈስ በመጣ ጊዜ ይህንን የጥበብና የእውቀትን መንፈስ በበለጠ ምን ያደርግልናል? ይገልጥልናል። መግለጥ ብቻ አይደለም፣ ከዛ በረከቶች ምን እንድንሆን ይፈልጋል? ተካፋዮች እንድንሆን ያደርገናል። ስለዚህ ያ እውነት በእኛ ሕይወት ውስጥ እንዲሰራ ያደርጋል ማለት ነው። ይህንን በደንብ ልንረዳ ያስፈልጋል። እንደዚሁም ደግሞ ሮሜ 11:23 ላይ ምን ይላል? ይቅርታ፣ ሮሜ 11:33 ላይ የእግዚአብሔር ባለጠግነት ጥበብና ዕውቀት እንዴት ጥልቅ ነው፣ ፍርዱ እንዴት የማይመረመር ነው፣ ለመንገዱም ፍለጋ የለውም ይላል። ጥልቅ ነው፣ ልንደርስበት አንችልም። 2-3 መጽሐፍ አንብበን አውቀናል ልንል አንችልም። የተወሰኑ መገለጦች ተናግረን እግዚአብሔርን ተረተን ጨርሰነዋል ማለት አንችልም። እግዚአብሔር አምላክ ከመታወቅ ያልፋል። ጥበቡም ዕውቀቱም ጥልቅ ነው። ተመራምረን የምንደርስበት አጀንዳና ጉዳይ እንዳልሆነ ልንረዳ ያስፈልጋል። አንደኛ ቆሮንቶስ 1:24 ላይ ደግሞ ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይል የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል። እኛ ስለ ክርስቶስ ስለሞቱ፣ ስለ ትንሣኤው፣ ተመልሶ ስለሚመጣው ልንናገር እንችላለን። ነገር ግን ስለ ክርስቶስ የማናቃቸው ብዙ ነገሮች አሉ። ምክንያቱም መንፈሳዊ ነገር ጥልቅ ስለሆነ፣ ረቂቅ ስለሆነ በእኛ አእምሮ የእግዚአብሔርን ቃል የእግዚአብሔርን ሐሳብ መረዳት አንችልም። የምንችለው የተገለጠልንን ብቻ ነው። የተገለጠልንን ብቻ ነው ልንናገር የምንችለው። ስለተገለጠልን ብቻ ነው ልናወራ የምንችለው። ከዛ የዘለለውን ግን ልንናገርም ልናወራም አንችልም። አንደኛ ቆሮንቶስ 1:30 እስከ 31 ምዕራፍ 1 ከ30 እስከ 31 ምን ይላል? ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሁን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስናና ቤዛነት በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። ይህ ከተመካህ እንኳን እሱ በሰጠ ጥበብና እውቀት ተመካ፣ በእርሱ ተመካ፣ በባለቤቱ ተመካ። ነገር ግን
በምድር ላይ በምናየው በምንመለከተው ነገር ልንመካ አንችልም። ምክንያቱም የእግዚአብሔር ጥበብ፣ የእግዚአብሔር ጽድቅ፣ የእግዚአብሔር ዕውቀት ኢየሱስ ክርስቶስ የእግዚአብሔር ልጅ እርሱ ብቻ ስለሆነ ነው። እንግዲህ ቅዱሳን ወንድሞቼና እህቶቼ እዚህ ላይ መልእክቴን አበቃለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገልግሎታችንን እንድትደግፉ በጌታ ፍቅር ጠይቃችኋለሁ። እንዲሁም ደግሞ በስክሪኑ ላይ ባለው አካውንት በልባችሁ የፈቀዳችሁትን ደስ ያላችሁን እግዚአብሔር በልባችሁ የሞላውን ያሳሰባችሁን በገንዘብም ድጋፍ እንድታደርጉልን በጌታ ፍቅር እንጠይቃችኋለን። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። አጭር ጸሎት ልጸልይና የዛሬውን የማለዳ ቁርስ በዚህ ላብቃ። እግዚአብሔር ሆይ አመሰግንሃለሁ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ። ክብር ምስጋና ለአንተ ይሁን። በተለይ ደግሞ በዚህ ዘመን እግዚአብሔር ሆይ በዚህ በመጨረሻው ዘመን ክፋት በምድር ላይ በነገሰ ዘመን ጦርና የጦር ወሬን እየሰማን ባለበት ዘመን ሕዝብህን ደግሞ ባንተ ኃይልና ጸጋ በምሕረትና በቸርነት እንድትከልል በኢየሱስ ክርስቶስ ስም እንድትረዳቸው እጠይቃለሁ። እግዚአብሔር ሆይ ያንተ እጅ እንድትዘረጋ ምሕረትን ለምድራችን፣ ምሕረትን ለሀገራችን፣ ምሕረትን ደግሞ ለሕዝብህ እንድታደርግ በኢየሱስ ክርስቶስ ስም እጠይቃለሁ። ጌታ ሆይ እነሆ ደግሞ የሰው ልጅን ሞት እንዲያበቃ እግዚአብሔር ሆይ ያንተ እጅ የማዳን እጅህ እንዲዘረጋ የቸርነትና የይቅርታ እጆችህ እንዲዘረጉ በኢየሱስ ክርስቶስ ስም እጠይቃለሁ። ሁሉ ለስም ክብር ይሁን። ስለ ሰጠን ማለዳ ተባረክ። ከክፉ ሁሉ ጠብቀን፣ በደምህ ሸፍነን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።